ማስተር ኧረ ማስተዋል አንቺ ኧረ ወዴት ጠፋችኝ እናንተው ኧረ ከምኑ ዳን የገቡ ማስተዋል ኧረ እግዚኦ ከወዴት መጥቼ ወደኩ ተወዴት ካለው ገነት ኧረ በልደው ፀሐይ ኧረ በጊዮርጊስ ይህች ማስቴ ግን ክፉ ናት ክፉ እንደው እስካሁን ከስታገባ እንዲህ ያለው ሆቴል ቁጭ ብሎ ሳለ ደግሞ ሀገራቸውንም ይወዳሉ ባንዲራ ሰቅለዋል በሆቴሉ ፍትፍቴ አንቺ ፍትፍቴ ወዴት ነሽ ፍትፍቴ ወዴት ነሽ ኧረ እንደው እንደው አንቺ ሴትዮስ እንደው ምን ሆነሻል ካስቀመጥኩሽ ቦታ እንዳትነሽ አላልኩሽም ነበር እስቲ ገብ በይ ምን ገብ ነው እሺ ገብ በይ ገብ በይ እሺ ይበልሽ መድኃኒዓለም ምን ሆንሽ ደግሞ እንደው ታስቀመጥሽ ቦታ ብቻዬን ለሀገሩ እንግዳ ሁኜ አይኔ ከርተታት ሲልልሽ እንደ አይኔ ወስዶ ተዚህ የተመሰለው ሆቴል ጣለኝ እንደው ችግር አለብሽ አሁን ፕሮግራሙ ሊጀመር ነው የሚል ደግሞ ምን ያለሽ ክፉ ነሽ ደግሞ እስካሁን ይሄን የመሰለ ሆቴል ከስታገብሽ አይ ፍትፍቴ ይሄ እኮ ሆቴል አይደለም የህሊና የትምህርት ቤት ያሰራው አዲሱ ህንጻ ነው ይኸውልሽ ይሄን ልናስመርቅ ነው የመጣ ነው አዎ ይሄ ትምህርት ቤት እስቲ ሙች በይ ሙች ይሄ ሙች እኔ ልሙት ሙች ይኸውልሽ እኔስ አልሞትም ይብለኝ ላንቺ እሺ ምን ሆነሽ ደግሞ እኔስ አልሞትም ይኸውልሽ ነገርኩሽ አይደል እግዚኦ ይሄማ ዘይገርም አይደል አዎ ሰላይ ነው በእውነት አዎ እውነት ነው እግዚአብሔር ይመስገን ይኸውልሽ እንደው ይሄን ተመሰለ ህንጻ ላይማ አይደለም ቢማሩ ይተኙም ያው እናሳ ነገርኩሽ ይኸውልሽ አይ ፍትፍቴ ለካ እንዲህ ሞኝ ነሽ ይኸውልሽ ህንጻውን አይተሽው እንዴት ተገረምሽ ጥራቱን ብታውቂ ኧረ እንዴት ሊገርምሽ ጥራቱ እስቲ በይ ይኸውልሽ ነገሩን ንገሪኝ ብለሽ ካመጣሽው ገፍተሽ ነገሩ የጉድ ነው አጥምጪኝ ልብ ብለሽ እስቲ በይ ይበጅሽ ይኸውልሽ ከድሮ የበለጠ በእጥፍ ተማሪ ሰፊ ቦልቀቅ ያለ ልዩ ላይ በራሪ ዝም ብለሽ አዳምጪኝ እንደው የሚያበር ነገር ያብርሽ ይኸውልሽ በዘመኑን የዋጀ ሁሉ የተሟላለት ጥሩ ላብራቶሪ አሁን ጻቆመ ለተመራማሪ እናቴ እና ይሄ ሁሉ አለው ነው የምትይው ሁሉንም አንድ ላይ ይኸውልሽ እሰይ አጃኢብ ነው ታዲያ የመመረቅ ብቻ ሰው ያስብላል መርቂ እንግዲህ አዎ እውነት እንደው ለትምህርት የኔ ያክል ቦታ ተሰጥቶ እዛ ቆመና ግምት ተሰጥቶ እውነት ይኸውልሽ እንግዲህ ታዲያ እዚህ በላይ ምን ይፈልጋል እኛ ይሄን አጣን መስሎኝ ወደ ኋላ ይቀርም የኔ ያክል ግምት ተሰጥቶ መዋለን ፈሰሰበት ይኸውልሽ እንግዲህ ግን ይልሽ ጥሩ ነው ቆንጆ ናት አዎ ግን እንደው ትንሽ ችግር አለብሽ ምን ሆንሽ ደግሞ እንደው ጥሩ ነው አዎ ጥሩ ነው ይሄን የመሰለ ታዲያ እንደው የለጥ ያለ ሜዳ ብቻውን ተወት ምን ነው ሳይዘሩበት መስሎ እንደው ችግር አለብሽ አሁን ይሄ ሜዳ ሊዘራበት እና እንግዲህ አሰፍሩ አንቺ ሞኝ ይሄን የመሰለ ሄክታር ስንት ዳጉስ ሳይዘራ እስቲ ዝም በይ እባክሽን ሰው እንዳይሰማው ታያታሰፍሪኝ እንደውም በእጅ ካሉሽ ንገሪያቸው ለኔ አስጥኝ ስንት ኩንታል ዘራበት ይኸውልሽ ፍትፍቴ ይሄ ህንጻ ለመዝራት ለመስኖ እንደምታስቢው ለማሳ አይደለም ይኸውልሽ ይሄ ሜዳ የተዘጋጀው ተማሪዎቹ ሊማሩበት ኳስ ሊጫወቱበት እንዴት ኳስ እንደሚጫወት ሊመራመሩበት ነው ይኸውልሽ ይሄ ሜዳ የተዘጋጀው ኧረ ከተሜ ጅል ነው አንቺ ደግሞ ችግር አለብሽ ይሄን ተመሰለ ከተኛ ሜዳ ላይ ከሚያራግጡበት ቢዘሩበት ምን አንቺ ደግሞ ማራገጥ አይደለም እኮ ይሄ ማስተማር ነው ይኸውልሽ እና ይሄም ትምህርት አንድ አካል ነው የበቃ ትውልድ ለመፍጠር ነው ይኸውልሽ ህንጻውም የቆመ ሜዳውም የተዘጋጀ ይሄ የሹ ግቢ በሙሉ እንዲህ የሆነው ንቁ የሆነ ትውልድን ለማፍራት ታስቦ ነው እልሻለሁ ይገርማል እውነት ግሩም ነው እጹብ ነው አዎ እንደው ይሄን የመሰለ ግንቢ ደግሞ ሲያንሳችሁ ይሄን ላዩ ላይ ያከሉበት
ምን ለከተማዋ ብቻ ለዙሪያም ያሉ ነዋሪዎች ተደራሽ ሊሆን ነው። ያበቃ ትውልድ ሊያፈራ ትምህርት ጀርባ ተንትናል። እውነት ነው። ልጅ እንደተናገርሽ ነው። ይኸውልሽ ለካ አልነገርኩሽም። ትምህርት ቤት ይኸውልሽ በየዓመቱ ከሚያስተምራቸው 12ኛ ክፍል ተማሪዎች ውስጥ እንደው ዝም ብለሽ እልፍ ነው። አቤት ብታያቸው ደግሞ የሚያመጡት ውጤት የሞተ ተማሪ ተፈትኖ 2000 ነው። የለም እዚህ በጥራት ነው የሚማሩት። ምን ተብሎ መውደቅ እዚህ የለም። በጥራት ተምረው ምን የመሰለ ውጤት አመጣው መሰለሽ የሚያልፉ ትምህርት ቤት ውስጥ ብትይ በባህር ዳር በክልል እየተባለ የማይወስደው ሽልማት አለ መሰለሽ። ኧረ በስመ አብ ምን ያክል ተወዳጅ ትምህርት ቤት መሰለሽ። እኔ ይኸውልሽ ህሊናዬን ሳስመዘግብ ሌሊት 9 ሰዓት አቤት ያየሁት መከራ እዚህ መጥቼ ይኸውልሽ 9ኛ ክፍል ልትገባ ነው ተብሎ ቦታ የለም። በሰልፍ ብታይ አቤት ተወዳጅነቱ አቤት እሱ ያውቃል ያየሁትን መከራ እህቴ። የሁሉ ተፈላጊነት ካለበትማ ተደራሽ ቢሆን ምን ይገርማል? ተደራሽ አሁንማ ይኸውልሽ ህንጻውም ተሰራ። ቀጣይ ዓመት ሌሊት 11 ሰዓት የለም እንግዲህ ቀረ በልቀቅ ነው እንግዲህ ይኸውልሽ እንግዲህ ምን ይፈልጋል እንግዲያስ? ጥሩ ነው በጣም ግን ትንሽ አንቺ እንደው ችግር አለብሽ አንቺ ደግሞ። እሺ ምን አንቺ ደግሞ ላውራበት? እሺ ቆምጠጥሽ ምን ቆመጠጠ? ጥሩ እኮ ነው ህንጻው ጥሩ ይበጅ ሳይደል ብለን መርቀናል። ጥራት አለው ተደራሽነት አለው አለ። ግን እንደው ወንዘል ያለች ሀሳብ ገባች። እሺ ምንድነው ደግሞ እሱ? ህንጻ ብቻ ሆኖ እንዳይቀር መገንባት ብቻ ሳይሆን ሰውን ገንባ፣ ስብዕና ያለው ሰው የሆነ ሰው ለሀገር የሚተርፍ አርአያ የሚያሻግር ሰውነት ቁጥሩ የገባው ሰው ልክ ብለሻል። ተቆጥርና ተሳይዙ ብቻ እንዳሉ ልክ ብለሻል። ስጋትሽ ልክ ነው እቴ፣ ስጋትሽ ልክ ነው። ብፁዕ ገብረ ሚካኤል የካቶሊክ ትምህርት ቤት እኮ እንደምታስቢው እውቀቱን ብቻ አይደለም በስነ ምግባር እኮ አንቺ እንደው በባህር ዳር ስትይ ዶክተሩ ኢንጂነሩ እንደው ዝም ብለሽ እንደዚህ አይተሽ ትለያቸዋለሽ ነው ማለት ባህሪያቸውስ ብትይ እንደው ስሚኝማ እዚች በሯ ላይ ስንገባ የሆነች ጽሑፍ አላነበብሽም? ጎምላላይቱ እንግዲያ አነብማ የለ ጎምለል እያልኩ ከቶም ጥፉን አየሁት እንጂ ልንገርሽ ስሚ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ይኸውልሽ እግዚኦ በልዳ ወጣህ እስቲ ልሞትልሽ ሙች ፍትፍት ኧረ ሙች ይኸውልሽ ታዲያ እዚህ በላይ ምን ይፈልጋል? በቃ ይኸውልሽ ተማሪዎቹ በእውቀት በስነ ምግባር ፈሪሃ እግዚአብሔር ኑሯቸው እንዲያድጉ ነው እንግዲህ ይኸውልሽ የሁሉ ነገር የተዘጋጀው። ዋናው እሱ የጥበብ መጀመሪያው እግዚአብሔርን መፍራት ነው እንዳለ ልበ አምላክ ቅዱስ ዳዊት። ለሰውነትም ለስብናም ለተሻለ ትውልድ መሰረቱ እግዚአብሔርን መፍራት ነው። ልክ ብለሻል። ታዲያ ታንጻው ጋር ፈሪሃ እግዚአብሔር ካላቸው ከዚህ በላይ ፈትፍተው ካጎረሱ ምን እንፈልጋለን? የበቃ ትውልድ ነው። ከደረቀ ወጣለ እንዴ